ጉሮሮ አካባቢ የሚከረክር ወይንም የሚያሳክክ ስሜት ተሰምቶት ያውቃል? በተደጋጋሚ ብዙዎቻችን ይህ ስሜት ሲሰማን ወዲያውኑ ጉንፋን ይዞኛል ብለን እናስባለን። ነገር ግን ይህ ችግር ጉንፋን ሳይሆን የጉሮሮ አለርጂ ወይም ትሮት አለርጂ ሊሆን እንደሚችል ያውቃሉ? የጉሮሮ አለርጂ ቀላል ምቾት ማጣት፣ አልፎ አልፎ የዕለት ተዕለት ህይወታችንን፣ እንቅልፋችንን እና የአነጋገር ዘይቤያችንን ሊያስተጓጉል ይችላል። ታዲያ የጉሮሮ አለርጂ ከተራ ጉንፋን እንዴት እንለየዋለን? ዋነኛ ቀስቃሾቹስ ምንድናቸው? የሚሉትን ደግሞ የምንመለከት ይሆናል። ዛሬ ጉሮሮ አለርጂን ምክንያት 5 ዋና ዋና መለያ ምልክቶችን እና በቤታችን ውስጥ በቀላሉ ልናዘጋጃቸው የምንችላቸውን 6 ፍቱን መፍትሄዎች በዝርዝር እንመለከታለን። ሳብስክራይብ ያላደረጋችሁ አሁኑኑ ሳብስክራይብ በማድረግ የደወሉ ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ በመጀመሪያው ክፍል የምንመለከተው የጉሮሮ አለርጂ ወይንም አለርጂክ ፋረንጃይቲስ ምንነትና ከጉንፋን ወይንም ከኢንፌክሽን ምን አይነት ልዩነት ይኖረዋል የሚለውን እንመለከታለን። የጉሮሮ አለርጂ የሚፈጠረው የሰውነታችን በሽታ የመከላከል ስርዓት ወይም ኢሚዩን ሲስተም በአየር ላይ ያሉ ለጉዳት የማይዳርጉ ኖርማል ፍሎራል ወይም ደግሞ ጥቃቅን ነገሮችን እንደ ጠላት ቆጥሮ ሲያጠቃ ነው። በዚህ ጊዜ ሂስታማይን የተባለ ኬሚካል በሰውነታችን ውስጥ ይለቀቃል። ይህ ኬሚካል በጉሮሮአችን ግድግዳ ላይ እብጠት፣ ማሳከክና መከርከር ይፈጠራል ማለት ነው። ከጉንፋንና ከኢንፌክሽን እንዴት እንለየዋለን ካላችሁ የመጀመሪያው በትኩሳት ነው ወይም ፌቨር። በአለርጂ ጊዜ በፍጹም ትኩሳት አይኖርም። ጉንፋን ወይንም የባክቴሪያ ኢንፌክሽን ከሆነ ግን ትኩሳትና የሰውነት መዛል ይኖራል። ሌላኛው የህመሙ ቆይታ ነው። ጉንፋን ቢበዛ ከ1 እስከ 2 ሳምንት ውስጥ በራሱ ጊዜ ይሻሻላል። አለርጂ ግን ከቀስቃሽ ነገሮች በአየር ላይ እስካሉ ድረስ ለሳምንታት ወይንም ለወራት ሊቀጥል ይችላል። ሌላኛው ፈሳሽ ወይንም አክታ ነው። በአለርጂ ጊዜ የሚመጣው ፈሳሽ ቀጭንና ክሊር ሲሆን በኢንፌክሽን ጊዜ ግን ወፍራም ቢጫ ወይንም አረንጓዴ ቀለም ሊኖረው ይችላል ማለት ነው። ክፍል 2 ላይ የምንመለከተው ደግሞ የጉሮሮ አለርጂን የሚቀሰቅሱ ዋና ዋና ምክንያቶች ምንድናቸው የሚሉትን ስንመለከት አለርጂውን ለመከላከል እንግዲህ መጀመሪያ ቀስቃሾችን ማወቅ ወሳኝ ነው ማለት ነው። የመጀመሪያው የአበባ ብናኝ ወይንም ፖለን ነው። በተለይ በአበቦች መፈንዳት ወቅትና በወዳደቁ ቅጠሎች ምክንያት በአየር ላይ የሚበተን ብናኝ ካለ ይህ አንዱ ምክንያት ሊሆን ይችላል። የሁለተኛው የቤት አቧራና ምስጥ ነው። በሶፋዎች ምንጣፎችና የአልጋ ልብሶች ላይ በሚከማች አቧራ ውስጥ የሚኖሩ በአይን የማይታዩ ጥቃቅን ነፍሳትም እነዚህ አንድ ምክንያት ናቸው። ሌላኛው ሶስተኛው ደግሞ የቤት እንስሳት ፎረፎር ነው። ከቤት እንስሳት እንደ ድመትና ውሻ ፀጉርና ቆዳ የሚረግፉ ጥቃቅን ብናኞች አሉ፣ ሌላ ምክንያት ናቸው። አራተኛው ሻጋታ እርጥበት ባለባቸው ጨለማ ክፍሎች ወይንም መታጠቢያ ቤቶች ውስጥ የሚፈጠር ፈንገስ አይነት ካለ አንዱ ምክንያት ይሆናል። አምስተኛው የአየር ሁኔታ መለዋወጥ ነው። ጭስ፣ ድንገተኛ የቀዘቀዘ አየር መምጣት፣ የኢንዱስትሪ ጭስ፣ የሲጋራ ማጨስና ጠንካራ ሽታ ያላቸው ሽቶዎች ጉሮሮን ሊከረክሩና አለርጂውን ሊያስነሱ ይችላሉ ማለት ነው። ታዲያ እንደዚህ አይነት ሰዎች ምን አይነት ምልክት ያሳያሉ የሚሉትን ስንመለከት ደግሞ የመጀመሪያው የጉሮሮ ማሳከክ ወይንም መብላት ነው። የድምጽ መጎርነን ወይንም መቀየር ይኖራል። ደረቅ ሳል አልፎ አልፎ ይኖራል። መዋጥ መቸገር ይኖራል። የቶንሲል ማበጥ ወይንም መቆጣት፣ ይሄ ደግሞ አንዳንድ ጊዜ ይፈጠራል። የአፍንጫ ፈሳሽ መብዛት፣ በአይን ስር የሚታዩ ጥቋቁር ነጠብጣቦች፣ ማስመለስ፣ ይሄ ደግሞ በተለይ ማስመለስና ማስቀመጥ በምግብ ምክንያት የተከሰተ አለርጂ ከሆነ እንደዚህ አይነት ምልክቶች ሊታዩ ይችላሉ ማለት ነው። ታዲያ ምን እናድርግ የሚለውን ስንመለከት 6 ፍቱን የቤት ውስጥ መፍትሄዎችን እንመለከታለን። የመጀመሪያው እነዚህን ቀላል መፍትሄዎች በመጠቀም የጉሮሮ ማሳከክና መከርከርን ስሜትን ወዲያውኑ ማስታገስ ይቻላል ማለት ነው። የመጀመሪያው ለብ ያለ የጨው ውሃ መጉመጥመጥ ነው። ሳልት ወተር በአንድ ብርጭቆ ለብ ባለ ውሃ ውስጥ ግማሽ የሻይ ማንኪያ ጨው በመጨመር በቀን እስከ 3 እስከ 4 ጊዜ መጉመጥመጥ ወይ ጨው በጉሮሮ ግድግዳ ላይ ያለውን እብጠት ይቀንሳል፣ ባክቴሪያዎችንም ያጸዳል ማለት ነው። ሁለተኛው ማርና ለብ ያለ ውሃ ነው። ማር ተፈጥሯዊ የጉሮሮ ማለስለሻ ነው። በአንድ ብርጭቆ የሞቀ ውሃ ወይንም ሻይ ውስጥ አንድ የሾርባ ማንኪያ ንጹህ ማር ጨምሮ መጠጣት ሳልና መከርከርን ወዲያውኑ
ያቆምልናል ማለት ነው። ሶስተኛው የእንፋሎት ትንፋሽ መውሰድ ነው። በሙቅ ውሃ እንፋሎት መታጠብ ወይንም መታጠን። በሙቅ ውሃ መታጠብ በጉሮሮና በአፍንጫ ውስጥ ያሉ ደረቅና የተቆጡ ህዋሳቶችን በማርጠብ ወይም ሃይድሬት በማድረግ እረፍት እንዲያገኙ ያደርጋቸዋል ማለት ነው። የጅንጅብልና የሎሚ ሻይም አንዱ በጣም ወሳኝ የሆነ መፍትሄ ነው። የሎሚ ሻይ እንደዚሁም ጅንጅብል ኃይለኛ ተፈጥሯዊ ጸረ እብጠት ወይንም አንቲ ኢንፍላማቶሪ ሲሆን ሎሚ ደግሞ በቫይታሚን ሲ የበለጸገ ነው። ሁለቱን ቀላቅሎ መጠጣት ጉሮሮን የመከላከል አቅም ይጨምራል ማለት ነው። አምስተኛው ፈሳሽ በብዛት መጠጣት ነው። ጉሮሮ በደረቀ ቁጥር ለአለርጂ መጋለጥ እድሉ ይጨምራል። ስለዚህ ለብ ያለ ፈሳሾችን ሻይና ንጹህ ውሃን በብዛት መጠጣት ጉሮሮ እንዳይደርቅ ያደርጋል ማለት ነው። ስድስተኛው ፖም ሳይደር ወይም ኮምጣጤ፣ አንድ የሾርባ ማንኪያ አፕል ሳይደር ኮምጣጤ በአንድ ብርጭቆ ለብ ባለ ውሃ ውስጥ ጨምሮ መጉመጥመጥ ጉሮሮ ውስጥ ያለን የአሲድ መጠን በማመጣጠን አለርጂን ይከላከላል ማለት ነው። ክፍል 4 ላይ የምንመለከተው የህክምና መፍትሄዎቹና መቼ ሐኪም ማየት አለብን የሚለውን ስንመለከት የህክምና አማራጮች የቤት ውስጥ መፍትሄዎች ካልረዱን መፍትሄ ካልሰጡን የህክምና ባለሙያዎችን በማማከር አንቲሂስታማይን የተባሉ የአለርጂ ማስታገሻ መድኃኒቶችን ወይንም የአፍንጫ የሚረጩ ስፕሬዎችን መጠቀም ይቻላል ማለት ነው። ወደ ህክምና የሚያስኬዱ አስቸኳይ ምልክቶቹ ምንድናቸው የሚሉትን ስንመለከት ለመዋጥ ወይንም ለመተንፈስ መቸገር ካለ፣ ከከፍተኛ ትኩሳትና የሰውነት መንቀጥቀጥ ጋር ከተያያዘ፣ ድምጽ ሙሉ በሙሉ ከተዘጋና ከ2 ሳምንት በላይ ከቆየ ወዲያውኑ ሐኪም ዘንድ መሄድ ያስፈልጋል። ውድ የቻናላችን ቤተሰቦች የጉሮሮ አለርጂ ቀላል ቢመስልም ካልተንከባከብነው የዕለት ተዕለት ህይወታችንን ሊያሳጣን ይችላል። ቤትዎን ንጹህ በማድረግ አቧራ እንዳይከማች በመከላከልና ዛሬ ያየናቸውን ቀላል የተፈጥሯዊ መፍትሄዎች በመጠቀም ራስዎን መጠበቅ ይችላሉ። እናንተስ የአየር ሁኔታ ሲቀየር የጉሮሮ መከርከር ወይንም አለርጂ አጋጥሞት ያውቃል? በብዛት የምትጠቀሙት የትኛው የቤት ውስጥ መፍትሄ ነው? ኮሜንት ላይ አጋሩን። ቪዲዮውን ከወደዱት ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ሳምንት በሌላ ጠቃሚ የጤና መረጃ እስክንገናኝ ጤና ለእናንተ